ኢትዮጵያ እንደ ወሎዬ ናት። ወሎዬ በፍቅር ሲመጡበት አርሂቡ ብሎ እጁን ዘርግቶ በፈገግታ መቀበል ይችላል። ነገር ግን ወሎዬ በጸብ ሲመጡበት አጋለይ ይላል። ጸብን አንፈልግም፣ ጸብን አንሻም። ጸብ ከልማት ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። ምንፈልገው እንደወሎዬ በፍቅር የመጣውን አርሂቡ ብለን እጃችን ዘርግተን ስቀን በፈገግታ መቀበል ማጉረስ ነው። ነገር ግን ኢትዮጵያውያንንና ደማችን ውስጥ አለና በጸብ ከመጡብን ደግሞ አጋለይ እንደወለየ ማለታችን አይቀሬ ነው። ክቡራን ተመልካቾቻችን ቀደም ሲል የተከታተላችሁት በገበታ ለትውልድ የተገነባውን በደቡብ ወሎ የሎጎ ሐይቅ ሪዞርትን ሲመርቁ ጠቅላይ ሚኒስትር አብይ አህመድ ያስተላለፉት መልእክት ነው። በርከት ያሉ ዜናዎቻችን ከዚሁ ጋር የተያያዙ ናቸው። ብሩክ ተስፋዬ ነኝ። የጥር 30 2018 ዓ.ም የዕለተ ቅዳሜ ቀን 7 ሰዓት ዜናዎችን እነሆ ብለናል። አብራችሁን ቆዩ። በጠቅላይ ሚኒስትር አብይ አህመድ የገበታ ለትውልድ ውጥን የተገነባውና በ13.3 ሄክታር መሬት ላይ ያረፈው ሎጎ ሐይቅ ሪዞርት ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ ምግብ ቤቶችን፣ የመዋኛ ገንዳዎችን፣ የውስጥ ለውስጥ አስፓልት መንገዶችን፣ የሄሊኮፕተር ማረፊያን ጨምሮ ሁሉንም አይነት መገልገያዎችን አሟልቶ ይዟል። በተጨማሪም በተለያዩ የፍራፍሬ ዞኖችና ለአይን በሚማርኩ አረንጓዴ ስፍራዎች የታጀበ በመሆኑ ለጎብኚዎች የማይረሳ ትውስታን የሚሰጥ እጅግ ማራኪ ቦታ ነው። ይህ ሪዞርት ከያዛቸው ዘመናዊ መገልገያዎች ባሻገር ኢትዮጵያ ከአፍሪካ ቀዳሚ የቱሪስት መዳረሻ ለመሆን ያላትን ቁርጠኝነትና ተግባራዊ እንቅስቃሴ የሚያሳይ ቋሚ ምስክር ነው። የቱሪዝም ልማቱን ከተፈጥሮ ሀብት ጥበቃ ከዘላቂነትና ከአካታችነት ጋር በማቀናጀት የሪዞርቱ የወሎ ሕዝብ ያለውን ጥልቅ ባህላዊና ተፈጥሯዊ እሴት ለዓለም ማህበረሰብ የሚያስተዋውቅበት ሰፊ ገበታ ሆኖ ያገለግላል። በጠቅላይ ሚኒስትር አብይ አህመድ የገበታ ለትውልድ ውጥን ተገንብቶ በዛሬው ዕለት የተመረቀውን ዘመናዊና ዓለም አቀፍ ደረጃውን የጠበቀውን የሎጎ ሐይቅ ሪዞርትን ከአሃዛዊ መረጃዎች ጋር ከተከታዩ ተንቀሳቃሽ ምስል እንመልከት። የኢትዮጵያ ደጋማ ቦታዎች ከአድማስ ጋር በሚገናኙበት በወሎ እምብርት ላይ የሎጎ ሐይቅ በጸጥታ ናኝቷል። አንዳንድ ቦታዎች ስለ ራሳቸው ያስተዋውቃሉ፣ ሌሎች ደግሞ በዝምታ ግርማ ውስጥ ሆነው ሳይናገሩ ይደመጣሉ። ይህ በሐይቅ ዳርቻ በ13.3 ሄክታር መሬት ላይ ተፈጥሮ በጥበብ ቀርጻ የሰራችውና በጠቅላይ ሚኒስትር አብይ አህመድ ገበታ ለትውልድ ፕሮጀክት ርዕይ ስር ተጠንስሶ ኦን የሆነው ሎጎ ሐይቅ ሪዞርት ነው። እዚህ ጥድፊያ አይታወቅም። ሐይቁ በሰከነ ዜማው ነፍሶችን ያሳርፋል። ከአድማስ አድማስ የናኘ ደማቅ ሰማያዊ ሰማይ፣ የማይረበሽ ሰላማዊ እይታና በዝምታ ያረበበ ስፍራ በራሱ ቅንጦት ነው። የመዝናኛ ስፍራው ማማር ያስደምማል። ንድፉ ከመልክዓ ምድሩ ጋር ግብ ከመቅጠም ይልቅ ተሰናኝቷል። ክፍሎቹ ጠቅላይ ሚኒስትር አብይ አህመድ የገበታ ለሀገር ሎጎ ሐይቅ ሪዞርት የመንግስትና የግል ዘርፉ ትብብር በተግባር ኢንቨስትመንት የተገለጸበት መሆኑን ተናገሩ። ሪዞርቱ በአካባቢው የቱሪስት መስህብ የሆነውን የሐይቅ እስጢፋኖስን እምቅ ሀብት አውጥቶ ለመጠቀምም የሚያግዝ መሆኑን አስታውቀዋል። በገበታ ለትውልድ ውጥን የተገነባው የሎጎ ሐይቅ ሪዞርት በጠቅላይ ሚኒስትሩና በቀዳማዊት እመቤት ዝናሽ ታያቸው ተመርቋል። ሳምሶን በላይ ወሎ የፍቅርና የመተሳሰብ እንዲሁም የኢትዮጵያዊ ዜማ ቅኝትና በርካታ የሀገር በቀል እውቀቶች መገኛ ስፍራ ናት። በሃይማኖት ልዩነት ውስጥ ባለ ሀገራዊ ህብረት የምትታወቀው ወሎ በጸሐፍትና በባለቅኔም ብዙ የተባለላት ናት። መንግስት በወሎ የሚገኘውን እምቅ የተፈጥሮ የባህልና የእውቀት ሀብት በመረዳት በአካባቢው የሚገኘውን የሎጎ ሐይቅ የአካባቢውን አቅም በሚገልጽ መልኩ በማልማት ለአገልግሎት ክፍት አድርጓል።
ሎጎ ሐይቅ ሪዞርት ገራገርና ቅን የሆነው የወሎ ሕዝብ ውብ ቅርሶቹን፣ ባህሉን፣ እሴቶቹንና ድንቅ እንግዳ ተቀባይነቱን ለዓለም እንዲያጋራ የቀረበ ትልቅ ግብዣ ነው። ኢትዮጵያ እንደ ወሎዬ ናት። ወሎዬ በፍቅር ሲመጡበት አርሂቡ ብሎ እጁን ዘርግቶ በፈገግታ መቀበል ይችላል። ነገር ግን ወሎዬ በጸብ ሲመጡበት አጋለይ ይላል። ጸብን አንፈልግም፣ ጸብን አንሻም። ጸብ ከልማት ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። ምንፈልገው እንደወሎዬ በፍቅር የመጣውን አርሂቡ ብለን እጃችን ዘርግተን ስቀን በፈገግታ መቀበል ማጉረስ ነው። ነገር ግን ኢትዮጵያውያንንና ደማችን ውስጥ አለና በጸብ ከመጡብን ደግሞ አጋለይ እንደወለየ ማለታችን አይቀሬ ነው። ሪዞርቱ ለአካባቢው አምራቾች፣ ለዕደ ጥበብ ባለሙያዎችና ለሥራ ፈጣሪዎች አዳዲስ የገበያ ዕድሎችን በማመቻቸት ለቱሪዝም መር እድገትና ለዘላቂ የኑሮ ዋስትና ትልቅ መሰረት ይጥላል። በሐይቅ እስጢፋኖስ ገዳም በርካታ ሀብቶች እንዳሉ ተረድቶ እነዚህ ላይ የሰራ መሪ ቢኖር ኖሮ ኢትዮጵያ አሁን ካለችበት በእጅጉ የተሻለች ትሆን ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ በምርቃቱ ወቅት ባደረጉት ንግግር ገልጸዋል። በብዙ መልኩ ተዝቆ የማያልቅ ታሪክ፣ ተዝቆ የማያልቅ ትምህርት የሚገኝበት ይህ ከባቢ ይህን እሴት ከየት ተጎናጸፈው፣ ከየትስ ተማረው ብለን ታሪክ ስናገላብጥ የሐይቅ እስጢፋኖስ ገዳም የዚህ ሁሉ ምስጢር ሆኖ እናገኘዋለን። ላለፉት 800 ዓመታት ኢትዮጵያን ስንመራ፣ ኢትዮጵያን ስናጸና የነበሩ ህዝቦች በሙሉ የዚህን ገዳም አስተምሮ በውል ተገንዝበው ሰርተውበት ቢሆን ኖሮ ዛሬ ኢትዮጵያ የት እንደምትሆን ሁላችሁም መገመት ትችላላችሁ። በሐይቅ እስጢፋኖስ ያለውን ተዝቆ የማያልቅ የእውቀትና ተፈጥሯዊ ሀብት አጉልቶ ለማውጣት እንደዚህ አይነት ፕሮጀክቶች አስፈላጊ መሆናቸውንም ጠቅላይ ሚኒስትር አብይ አህመድ ጠቅሰዋል። መጽሐፍት የሚያገላብጥ የሚያነብ ለእውቀት የተጋ የተከፈተ አእምሮ ያለው ሰው ከልማትና ከትጋት ውጪ ለክፋት የተሰናዳ ስለማይሆን በሰላምና በፍቅር ለመኖር ብቻ ሳይሆን የሀገርን ታሪክ ለማጽናት በእጅጉ የሚያስፈልጉ ዋና ዋና ዓላማዎች በሐይቅ እስጢፋኖስ ገዳም ይገኛሉ። ይህንን ታሪክ 800 ዓመት የቆየ ገዳም፣ እንደዚህ ያለውን ታላላቅ ዓላማ የያዘ ገዳም እንዴት አድርገን ነው እኛ ከበሻሻ መተን ማየት የምንችለው? እንደዚህ ያለው ሐይቅ እንደዚህ ያለው ሎጅ ካልተሰራ በቀር ይህ ታሪክ በሁሉም ጫፍ የሚታወቅ በሁሉም ጫፍ ትምህርት የሚወሰድበት እንዲሆን ከታሪኩ ባሻገር ታሪክ ገላጭ ስራዎች ያስፈልጋሉ። እነዚያ ታሪክ ገላጭ ስራዎች አንዱ ይህ ሎጅ ነው። አሁንም አካባቢውን በሚገባ ለሌሎች አውጥቶ ለማሳየት ተጨማሪ ስራዎች እንደሚያስፈልጉም ጠቅላይ ሚኒስትር አብይ አህመድ በምርቃት ወቅት አስታውቀዋል። ወሎዬዎች በብዙ ነገር ይወደዳሉ። ይህ ፍቅራቸውና ሰላም ወዳድነታቸው አካባቢያቸውን ማልማት መቀየር እንዲችል ተጨማሪ ስራ ያስፈልጋል። የጥጋብ መንደር እንድትሆን ፈጣሪ ምን ከለከለን? ለም አፈር፣ ንጹህ ውሃ፣ በስራ የሚያምኑ አባቶች፣ በትብብር የሚያምን ህዝብ በዚህ ስፍራ አለ። ይህንን አሰናስለን አሁን በሰራነው ሳንረካ ቀጣዩን ምዕራፍ በጋራ ብንጀምር ሐይቅ ለብዙዎች የታሪክ ብቻ ሳይሆን የውበት መገኛ ስለምትሆን ጥቂት ተኝቶ ብዙ የሚሰራ ቢሆን ለልጆቹ የለማ ያማረ የተተፈረፈን ከባቢ ጥሎ ማለፍ ስለሚችል መንግስት በሁሉም በሚቻለው መስክ ከጎናችሁ ይሆናል። በመደመር መንፈስ የተመራው ይህ ፕሮጀክት መንግስትንና የግሉን ዘርፍ በአንድ ገበታ በመሰየም ፖሊሲን ወደ ተግባር፣ ኢንቨስትመንትን ደግሞ ወደ ተጨባጭ ውጤት ለውጠዋል።
ክቡራን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከከፍተኛ የመንግስት ባለስልጣናት ጋር በመሆን የሎጎ ሐይቅ ሪዞርትን በመረቁበት ወቅት የአካባቢው ማህበረሰብ ለጠቅላይ ሚኒስትር አብይ አህመድና ለቀዳማዊት እመቤት ዝናሽ ታያቸው ስጦታን አበርክቷል። በተከታዩ ተንቀሳቃሽ ምስል እንመልከት። በጠቅላይ ሚኒስትር አብይ አህመድ አነሳሽነት እውን መሆን የጀመሩት የገበታ ለትውልድ ፕሮጀክቶች ዋና ዓላማ ለቀጣይ ትውልድ የሚተርፍ የኢኮኖሚ መሰረትን መጣል ነው። ዛሬም የዚህ አንድ አካል የሆነው የሎጎ ሐይቅ ሪዞርት ተመርቋል። ክቡራን ተመልካቾቻችን በስፍራው የምትገኘው ሪፖርተራችን ሮዛ መኮንን በቀጥታ መስመራችን ላይ ትገኛለች። ተጨማሪ መረጃዎችን የምታደርሰን ይሆናል። ሮዛ እንደምን ውለሻል? የገበታ ለትውልድ ሎጎ ሐይቅ ሪዞርት በኢኮኖሚው አጠቃላይ እንቅስቃሴ ላይ ምን አበርክቶ ይኖረዋል? አንቺም ተንቀሳቅሰሽ በሁነቱን ተከታትለሽዋልና የአካባቢው ማህበረሰብ ስሜት እንዴት ያለ ነው የሚለውን አጋሪና አመሰግናለሁ ብሩክ። ቀደም ሲል እንዳልከው የሎጎ ሐይቅ ሪዞርት ዛሬ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ቀዳማዊት እመቤት ዝናሽ ታያቸውና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በድምቀት ተመርቋል። ይህ አሁን ሶስተኛው መዳረሻ ነው። በገበታ ለትውልድ ፕሮጀክቶች የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በሀሳብ አነሳሽነት ከገበታ ለሸገር ጀምሮ ከገበታ ለሀገር ቀጥሎም ደግሞ ገበታ ለትውልድ ድረስ የደረሱ ፕሮጀክቶች እንግዲህ በአነሳሽነት ይፋ ተደርገው በራስ ኃይል የተገነቡ ዛሬ ላይ ደርሰዋል። ዛሬ ሶስተኛው ነው። በቅርቡ እንደሚታወቀው የደንቢን እናስታውሳለን ለምርቃት በቅቷል። እንዲሁ በተመሳሳይ ደግሞ በሸበሌ ተመሳሳይ የገበታ ለትውልድ አንድ አካል የሆነው ለምርቃት በቅቷል። ዛሬ ደግሞ ሎጎ ሐይቅ ሪዞርት በዚህ በደቡብ ወሎ እጅግ አምሮበት ከኋላ መመልከት እንደምትችሉት በጣም በጥሩ ሁኔታ በቆንጆ መልኩ ተሰርቶ ለምርቃትና ለአገልግሎት ክፍት ሆኗል። ይህ ትልቅ ድል ነው። ይህ አካባቢ እንግዲህ የአማራ ክልል የሐይቅ አካባቢ ለዘመናት በአካባቢው ያሉ ሁኔታዎች የተፈጥሮ ጥበቃ ስራዎች በአግባቡ ሳይሰራለት እንደተረሳ የቆየ ሐይቅ አካባቢ ነው። የሚገባውን ያህል ጥቅም ሳይሰጥ የቆየ ነው። ዛሬ ይህ ተገልጧል። በገበታ ለትውልድ ፕሮጀክትም እውን ሆኗል። እንደሚታወቀው የገበታ ለትውልድ ፕሮጀክቶች ነገውን ትውልድ ታሳቢ ያደረጉ ነገን የሚዋጁ አይነት ተደርገው ነው የተገነቡ የሚገኙት። ዋና ዓላማቸውም የተለያየ የኢኮኖሚ መሰረትን በተለይ የተለያዩ ምንጮች እንዲኖሩት የማስቻል እንዲሁም እየተገለጡ የተደበቁ ሀብቶች እንዲወጡ የማድረግ ልክ ሐይቅን መሰል ለዘመናት ካለጥቅም ቆይተው የነበሩ ስፍራዎችን የበለጠ የቱሪስት መስህብነታቸው እንዲገለጥ የበለጠ የተሻለ የኢኮኖሚ ምንጭ እንዲሆኑ መስራት ነውና እነዚህ ሂደቶች ዛሬ የተከወኑለት መሆኑን ተመልክተናል። ይህ በዋናነት ሀገሪቱ የኢኮኖሚ ምንጯን ከግብርና ብቻ ተንጠልጣይ ከሆነው ኢኮኖሚ ወደ ሌላ ዘርፎች እንዲሸጋገሩ የብዝሃ ኢኮኖሚ ዘርፉ ጅማሯን በትክክል እየሄደች ስለመሆኑ የሚያሳይ ነው። አንደኛው የማክሮ ኢኮኖሚ መዳረሻ ተደርጎ የሚቆጠረው ቱሪዝም ነው። ስለዚህ ቱሪዝሙ በዛ ልክ እንዲንቀሳቀስ የማድረግ አንዱ ማሳያ ተደርጎ የሚቆጠር
ያስቆጠረው ይህ ፕሮጀክት ነው። ከዛ ባለፈ የተደበቁ እውነቶችን የተደበቁ አካባቢዎችን የተደበቁ ጸጋዎችን በመግለጥ ረገድም ትልቅ የሆነ አቅም የፈጠረ ነው። በርካቶች በዚህ ያልፋሉ። ግን ሀይቅ ይህንን ያህል አቅም ይህንን ያህል መስህብ ይሆናል ብለው የሚገምቱ ግን ጥቂቶች ነበሩ። በተለየ መልኩ ማየት፣ በተለየ መልኩ ማሰብ፣ በተለየ መልኩ መስራት በትክክልም የተገለጠበት አካባቢ ስለመሆኑ ይህ ሁኔታ የሚያመላክት ነው። እዚህ በሎጎ ሀይቅ ሪዞርት ብቻ እስከ 1000 የሚጠጉ የስራ እድልን የፈጠረ ነው። በስራ ክንውኑ ሂደት ወደ 3.3 ሄክታር መሬት ላይ የሸፈነ ነው። አጠቃላይ ስራውን ጨምሮ ማለት ነው። ወደ 67 ክፍሎች እስከ 80 ድረስ አልጋዎች፣ እጅግ ቅንጡ ዘመናዊ የሆኑ የፕሬዚዳንሻል ሩሞችን ወይም ደግሞ ሜታ ክፍሎችን ጨምሮ በርካታ አገልግሎቶች የተካተቱበት ነው። ከሁሉ በላይ ደግሞ ብሩክ በተለይ የአረንጓዴ አሻራ መርሃ ግብር በተግባር የተገለጠበት ፕሮጀክት ስለመሆኑ የታየበት ነው። ወጣ ብትል ወደ 3.7 ኪሎ ሜትር ያህል ወክዌዎች ወይም ደግሞ የእግረኛ መንገዶች ወክ ማድረጊያዎች ተገንብተውለታል። በግራና በቀኝ እጅግ አረንጓዴ የሆኑ ተፈጥሯዊ የሆኑ የአረንጓዴ አሻራና የሌማት ትሩፋት ስራዎች እንዲቀናጁለት ተደርገው የተገነቡ ነው። በቀላሉ እዚህ ላይ የሚመጣ ማንኛውም ጎብኚ የጧት ፀሐይን የሚመለከትበት የምሽት ፀሐይ መጥለቅን በስፋት ከሀይቅ ጋር አብሮ ማለት ነው በሀይቅ ዳርቻ እየተንሸራሸረ ማየት የሚችልበት ነው። ጠቅላይ ሚኒስትር አብይ አህመድን በትናንትናው ዕለት እንግዲህ ምሽቱን ወጥተው እዚህ ወክ ያደረጉ የፀሐይን መግባት በደንብ የተመለከቱበት እና ለበርካታ የቱሪስት ምንጭ ሊሆን የሚችልበት እድል ያለበት፣ ጠዋትም እንደዚሁ ፀሐይዋ ፍንትው ብላ ስትወጣ ያለው እጅግ ልብ የሚያሞቅ ደስ የሚል ስሜት ያለው የተፈጥሮ መስህብ ነው። ስለዚህ ለነዚህ እድሎች የገበታ ለትውልድ ፕሮጀክቶች በጥቅሉ አረንጓዴ አሻራንና የሌማት ትሩፋትን ያስተሳሰሩ አረንጓዴነትን የሚንከባከቡ ለቀጣይ ትውልድ ተሻጋሪ ሆናቸውን መመልከት የምንችልበት ነው። ከዛ ባሻገር የደቡብ ወሎ የዚህ የሀይቅ አካባቢ ሌሎች የቱሪስት መዳረሻዎች እሱን አልፈው የሚሄዱበት ነው። ስለዚህ አረፍ ብሎ እዚህ ጊዜን አሳልፎ ሀይቅ ገዳም እዚህ ያለ የእስጢፋኖስ ሀይቅ ገዳም ማለት ነው እዛ ላይ ያሉ ታሪካዊ ሁነቶችን ተከታትሎ በጀልባ ተንሸራሽሮ እጅግ ሰፊ የሆኑ ስራዎችን እዚህ የእንቅስቃሴዎች ውስጥ ተሳትፎ የሚታለፍበት የቱሪዝም መዳረሻ ነውና እንደነዚህ ያሉ በገበታ ለትውልድ እየተከወኑ ያሉ ትልልቅ ፕሮጀክቶች እንደ ሀገር ኢኮኖሚ ምንጭ ሆኑ የውጭ ምንዛሪንም የሚያሳድጉ የግልና የመንግስት ትብብርንም በስፋት የሚያመላክቱና በራስ አቅም ይቻላል የሚለውን ስሜት እጅግ ያሰፈኑ የሀገር ገጽታ ግንባታ ላይም ትልቅ ውጤት የሚያመጡ ስለመሆናቸው የተገለጠበት ነው የሎጎ ሀይቅ ሪዞርት ምርቃት ማለት ነው። ብሩክ መልካም ሮዛ፣ ሰፋ ላለው ማብራሪያሽ እጅግ አድርጌ አመሰግናለሁኝ። ባለሽበት ጥሩ ጊዜ ይሁንልሽ። የሎጎ ሀይቅ ሪዞርት ኢትዮጵያ በብልጽግና ጎዳና ላይ የመገስገሷ ማሳያ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ የመደመር መንግስት ቃሉን በመተግበር ሀገረ መንግስት የመገንባት ግቡን ያረጋግጣልም ብለዋል። አሸናፊ እንዳለ ሶስተኛው የገበታ ለትውልድ ፕሮጀክት እውን የሆነባት የደቡብ ወሎ ዞን የገዘፈ ታሪክ ባለቤት ብትሆንም ይህንን ታሪክ የሚያሻግሩ ስራዎች ሳይሰሩላት ቆይተዋል። ይህም ጸጋና ውበቷ በአግባቡ እንዳይገለጥ ታሪኳም ጨፍግጎ እንዲቆይ አድርጎታል። ቦታ ሰውም ቦታን ይቀድሰዋል እንደሚባለው በክቡር ጠቅላይ ሚኒስትራችን ከዘመናት በኋላ እዚህ አካባቢ መጡና እዚህ አካባቢ ጨፍገግ ብሎ የነበረውን ታሪክ መልሶ ፈገግ እንዲል አደረጉት። ነባር እሴቶቻችን መፈለግ፣ አረሙን ማረም፣ በጎውን ግን የበለጠ እሴት ጨምረን መጠቀም የሚል ፍልስፍና ይዘው ሲመጡ የዛሉ ክንዶች በረቱ፣ የደከሙ አእምሮዎች ነቁ፣ የተዘጉ ታሪኮች ወጡ፣ የተዳፈኑ ቅርሶች ተገለጡ። ለአንዳንድ ቦታ
ፈጣሪ ሰው ያዝለታል። የመደመር መንግስት ስራዎች ትውልድ የሚሻገሩና የሀገረ መንግስት ግንባታን የሚያጸኑ መሆናቸውን የተናገሩት ምክትል ጠቅላይ ሚኒስትር ተመስገን ለዚህ ደግሞ የተሰሩ ስራዎች ምስክር ናቸው ብለዋል። ይህ ዛሬ እየመረቅነው የምንገኘው የሎጎ ሐይቅ ሪዞርት ኢትዮጵያ በብልጽግና ጎዳና በፍጥነት እየገሰገሰች መሆኗን ለተመልካች የሚያሳይ፣ ለሰሚ የሚናገር፣ ያላመነን የሚከራከር፣ የተጠራጠረን የሚያጸና ቋሚ ምስክር ነው። የብልጽግና መንግስት የማይሰራውን ቃል አይገባም፣ ቃል የገባውንም አይዘነጋም። የመደመር መንግስት እቅዱ ከምርጫ በላይ ነው። ግቡ ሀገረ መንግስት መገንባት ነው። አንዲት ጠንካራ፣ የበለጸገች፣ የታፈረችና የተከበረች ፍትሐዊና ዲሞክራሲያዊት ህብረ ብሔራዊት ኢትዮጵያን መገንባትና ማጽናት ነው። የሎጎ ሐይቅ ፕሮጀክት ይህንን በዝርዝር የሚያሳይ ህያው ምስክር ነው። የገበታ ለሸገር ፕሮጀክቶች ሀብት እያፈሩ ህዝብ እያስተሳሰሩ ኢትዮጵያን ሲያስተዋውቁ፣ የገበታ ለሀገር ፕሮጀክቶች ደግሞ የፕሮጀክት አሰራርና አፈጻጸም መመሪያ ሆነው ታምር እያሳዩ ነው ያሉት ምክትል ጠቅላይ ሚኒስትሩ የገበታ ለትውልድ ፕሮጀክቶችም በተከታታይ እየተመረቁ መሆኑን በማንሳት የኢትዮጵያን ጸጋና ሀብት እየገለጹ መሆኑን ተናግረዋል። ኢትዮጵያ እየተለወጠች ነው። በዚህ የተነሳ በኢትዮጵያ ባቡር ቶሎ መሳፈር ይመከራል። በየማለዳው እዚህ ሀገር ውስጥ ብዙ ነገሮች ይለወጣሉ። እዚህ ሀገር ዛሬን ያላየ ሰው ኢትዮጵያን አውቃታለሁ ማለት አይችልም። በሰላም የምትገቡ ወገኖች ብዙ ነገር እዚህ ሀገር ሳይለወጥ እናንተም በገዛ ሀገራችሁ አስጎብኚ ሳትፈልጉ ቶሎ እንድትገቡ ምክሬን ለመለገስ እፈልጋለሁ። ሐይቅ እንኳን ከዚህ ሎጅ በፊትና በኋላ ይሄው ተቀይሯል። ያለፉት 7 ዓመታት የኢትዮጵያ ጉዞ አንድ ዓመት ስንት ቀን ነው? አንድ ቀንስ ስንት ሰዓት ነው የሚያሰኝ ነው። ታዲያ ለውጡን ምን አመጣው ብለን ከጠየቅን የመሪ ቁርጠኛነት፣ የመሪ ሀገሩን መውደድ፣ እጅ ንጹህ አድርጎ መስራት፣ ጨርሶ መጀመር፣ ለቃል መታመን፣ መፍጠንና መፍጠር፣ ይህንን ነው የለውጡ ምክንያት ያመጣው። ክቡር ጠቅላይ ሚኒስትር በድጋሚ እንኳን ደስ አለዎት፣ እንኳን ተሳካለዎት ለማለት እፈልጋለሁ። የደቡብ ወሎ ህዝብ ፕሮጀክቱ አንድም ቀን ሳይቆራረጥ እንዲሰራ ላደረገው እገዛና ድጋፍ ምክትል ጠቅላይ ሚኒስትር ተመስገን ምስጋና አቅርበዋል። ከዚሁ ጋር በተያያዘ የአማራ ክልል ርዕሰ መስተዳድር አረጋ ከበደ የሎጎ ሐይቅ ሪዞርት ለክልሉ ብሎም ለሀገር ዘርፈ ብዙ ፋይዳ ያለው ነው ብለዋል። ይህ ሪዞርት እንደማናቸውም የሆቴልና ስፓ የሚሰጡ አገልግሎት እንደተጠበቀ ሆኖ በአጠቃላይ ለክልላችን በተለይም ደግሞ ለምስራቁ የአማራ ክፍል ልማት እጅግ ዘርፈ ብዙ ፋይዳ ያለው ፕሮጀክት ነው ብለን እናምናለን። በመጀመሪያ ደረጃ ይህ ሪዞርት የተገነባበት አካባቢ አዲስ አበባ ፒያሳ ከሚገኘው ከታላቁ የአድዋ ድል መታሰቢያ ሙዚየም ጀምሮ ለአድዋ ድል ክተት የታወጀበት ወረኢሉን፣ የውጫሌ ውል የተሰናዳበትን ይስማ ንጉስን፣ ቀጥሎም አይጨውንና የጥቁር ህዝቦች የድል አድራጊነት ምልክት የሆነውን አድዋን የሚያስተሳስር የቱሪስት ፍሰት መስመር ሆኖ የሚያገለግል ነው። ባለሀብቶች በሆቴልና ቱሪዝም ዘርፉ እንዲሰማሩ እድል የሚፈጥር መሆኑንም ርዕሰ መስተዳድሩ ተናግረዋል። እንደማናቸውም ሶስቱ ገበታዎች ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ ሁሉ በሆቴልና ቱሪዝም ዘርፍ ለተሰማሩና ለሚሰማሩ በክልላችን መዋለ ንዋያቸውን ለሚያፈሱ ባለሀብቶች ልክ እንደ አቶ በላይነህ ክንዴ አይነት ማለት ነው የሀገርን ገጽታ የህዝብን ክብር ከፍ የሚያደርጉ ፕሮጀክቶችን በአካባቢው ለመገንባት ይቻል ዘንድ ምሳሌና የስበት ማዕከል ሆኖ የሚያገለግል ፕሮጀክት ነው። ይህ ሪዞርት ከተገነባበት አካባቢ በቅርብ ርቀት እጅግ በርካታ እና እድሜ ጠገብ ሃይማኖታዊ፣ ባህላዊና ታሪካዊ የቱሪስት መስህቦች ያሉበት አካባቢ ነው። ነገር ግን በመዳረሻ ልማት ችግር ምክንያት ከቱሪስት ባይተዋር ሆነ የቆዩትን አካባቢዎች ተደራሽ የሚያደርግም ነው። በሶስተኛ ደረጃ በምስራቅ አማራ ደሴንና ኮምቦልቻን እንዲሁም በቅርብ ርቀት የሚገኙ ሳተላይት ከተሞችን በማገናኘት ወደፊት ለምንመሰረተው ታላቁ የቀጠናው ከተማ ትልቅ አቅም ሆኖ የሚያገለግል
እና ምሳሌ የልማት አቅም ነው። የተወደዳችሁ ተመልካቾቻችን በገበታ ለትውልድ ውጥን በዛሬው ዕለት የተመረቀውን የሎጎ ሐይቅ አሃዛዊ መረጃዎችን በተመለከተ ባልደረባዬ ማህሌት ታደለ ተጨማሪ መረጃዎችን የምታደርሰን ይሆናል። ማህሌት እንደምን ውለሻል? እንደምን ውለሃል ብሩክ? ይመስገናለን። እስኪ አሃዛዊ መረጃዎችን አካፊን። አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ የጀመሯቸው ሶስቱ የገበታ ፕሮጀክቶቻቸው ሀሳቦቻቸው ከገበታ ለሸገር አንስቶ ገበታ ለሀገር ገበታ ለትውልድ እያለ ዛሬ በገበታ ለትውልድ ደግሞ ትላልቅ ፕሮጀክቶች ተመርቀው ለአገልግሎት እየበቁ ነው። በገበታ ለሸገርና በገበታ ለሀገር የተመረቁ ፕሮጀክቶች የኢትዮጵያን የቱሪዝም ዘርፍ እድገት እጅግ ያጠናከሩና አዳዲስ እይታን የፈጠሩ ነበሩ። እንደሚታወቀው አሁን ደግሞ የገበታ ለትውልድ ፕሮጀክቶች በተለይ ቀደም ብሎ የተመረቁ ሁለቱ አሉ። የደንቢ ኢኮሎጅ እንዲሁም የሸበሌ ሪዞርት ሶማሌ ክልል ላይ ያለው ዛሬ ደግሞ ይህ ሎጎ ሐይቅ ሪዞርት እንዲሁ ተመርቆ ለአገልግሎት ክፍት ሆኗል። እነዚህ ደግሞ እየተሰራባቸው ያሉ ስራዎች ምን ያህል የመደመር መንግስት ለዘርፉ የሰጠውን ትኩረት ማሳያ ናቸው። በተለይ ይህ የሎጎ ሐይቅ ሪዞርት እንደሚታወቀው የሚገኘው ደቡብ ወሎ ዞን የሐይቅ ከተማ ሐይቅ ሎጎ ሐይቅን መሰረት አድርጎ የተመሰረተ የተቋቋመ ነው። አንተም እንደምታውቀው የሐይቁ ብዙ የተዘፈነለት የተባለለት ነው። ግን ደግሞ እንደተባለው እንደተዘፈነለት እንደሚታወቀው ሁሉ በጥቅም ላይ የዋለ አካባቢው የተጠቀመበት አልነበረም። አሁን ግን ያንን ውበቱን በመግለጥ ረገድ ነው ሰፋፊ ስራዎች የተሰሩት እና ምን አለው የሚለውን በተወሰነ መልኩ መሰረተ ልማቶቹ ምን ይመስላሉ የሚለውን እንመልከት። 13.3 ሄክታር ላይ የተካለለ ነው ሐይቁን ጨምሮ 16700 ሜትር ስኩዌር ሜትር ላይ ደግሞ ያረፈ በጣም ሰፊ የሆነ ሪዞርት ነው። በርካታ ነገሮችን በውስጡ አካቷል። ከዚህ ባሻገር ደግሞ በ67 ማረፊያ ክፍሎችን ይዟል። ፕሬዚደንሻል ማረፊያዎች አሉ። 3.7 ኪሎ ሜትር እርዝመት ያለው የውስጥ ለውስጥ መንገድም አለው። ሰፊ ነው። ቀደም ሲል ያነሳ ነው ቁጥር አይደል። ስለዚህ ሰዎች ውስጥ ለውስጥ መንቀሳቀስ ሲፈልጉ በደንብ እንዲንቀሳቀሱ የሚያስችል መንገድም እንዲሁ ተገንብቶለታል። በሌላ በኩል ደግሞ ይህ ሎጅ የሄሊኮፕተር ማረፊያ ጭምር የተገነባለት ነው። በሄሊኮፕተር ቦታው ድረስ መሄድ እንፈልጋለን የሚሉ ሰዎች ካሉ እዛ መሄድ ይችላሉ። እንዲሁ ደግሞ 100 መኪኖችን ማስተናገድ የሚችል ሰፊ የመኪና ማቆሚያ ወይም የፓርኪንግ ስፍራም ጭምር ያለው ነው። እንደሚታወቀው ይህ ሪዞርት በመንግስት አቅም ብቻ የተገነባ የተሰራ አይደለም። የመንግስትና የግሉ ዘርፍም በቅንጅት ያከናወነው ያሳካው እንደሆነ ይታወቃልና ብዙ ሰዎች ወደፊት ወደዚህ አካባቢ ሄደው አካባቢውን በደንብ ዲስከቨር ያደርጋሉ ተብሎ ይጠበቃል። እንግዲህ የሚፈልጉ ሰዎች በሄሊኮፕተር ሄደው አካባቢውን እንዲጎበኙ የሚያስችልም ጭምር ሆኖ የተሰራለት ነው። ዝግ የሆኑ የስብሰባ አዳራሾች እንዲሁ አሉት። 350 ሰዎችን የሚያስተናግድ ደግሞ ትልቅ አዳራሽ አለው። እንደምታውቀው ብዙዎች ስብሰባዎቻቸውን ወጣ ብለው እንደዚህ የሚያማምሩ ቦታዎች ላይ ቢያደርጉ አእምሯቸው ተነቃቅቶ ቆንጆ ሀሳቦችን አካባቢዎቻቸውንም አውቀው በደንብ ኢትዮጵያንም አውቀው እንዲመጡ የሚያስችል ነው። ስለዚህ ይሄ ሁሉ የተካተተበት ነው። እስከዛሬ ድረስ እዛ አካባቢ ላይ የነበረው በተለይ ሐይቁን መሰረት አድርገው መሰራት የነበረባቸው ስራዎች ሳይሰሩ ቀርተው ዛሬ ግን በመደመር መንግስት በጠቅላይ ሚኒስትር አብይ አህመድ ደግሞ ሀሳብ አመንጭነት ይህ ቦታ ተሳክቶ እንደዚህ ያማረ ሆኖ ለምረቃ በቅቷል። እንግዲህ የዚህ ቦታ መመረቅ በአካባቢው ላሉ ሌሎች የቱሪስት መዳረሻ ስፍራዎችም በቂ ማረፊያ ሆኖ የቱሪስቶችን ቆይታ የሚያራዝም እንደሚሆን ይጠበቃል። ማለት ለመረጃዎች እጅግ አድርጌ አመሰግናለሁ። ጥሩ ጊዜ ይሆናልሽ። ዜናዎቻችን እንደቀጠሉ ናቸው። የታደለውን የተፈጥሮ መልክ ለመግለጥ ትኩረት ተነፍጎት የቆየው የሎጎ ሐይቅ በገበታ ለትውልድ አስደማሚ ገጽታን ተላብሷል። የሎጎ ሐይቅ ትናንትናና ዛሬ የሚለውን በተመለከተ ባልደረባችን ሀብታሙ ተክለስላሴ የአሚኮን የቀደመ ዘገባ መነሻን አድርጎ ተከታዩን አሰናድቷል። እምቅ ጸጋ ሳይገለጥ ድብቅ ውበት አደባባይ ሳይውል ይህ የሎጎ ሐይቅ የትላንት እውነት ነበር። ተረስቶ ተዘንግቶና ተትቶ ከተፈጥሮም ከሰውም ጋር ተጋጅቶ አድፎ ቀጭጮና ተጎድቶ በረከት ከመሆን ይልቅ ህልውናውን በሐይቁ ላይ ለተከለው ሀገሬው የፈተና ምንጭ ሆኖ ቆይቷል። አሁን ከትንሽ ጊዜ ወደዚህ ውሃውም እየደረቀ መጥቷል፣ እየመነመነ መጥቷል። ቆሻሻ እየገባበት ስለሄደ በቀደም ሲል እንጠጣው ነበር፣ ገላችን ታጠብበት ነበር፣ እንመገበው ነበር፣ ንጹህ ነበር፣ ከሰው ንክኪ የለውም ነበረ። እንደምታዩት ህገ ወጥ ቤቶች ይሰራሉ። ህገ ወጥ ቤቶች ይሰራሉ። እዚህ ሽንት ቤት አለው። የፋብሪካ ውጤቶች አሮጌ እቃዎች ይወድቁበታል።
ስለዚህ ጊዜ ውሃው መርዛማ ሆነ መጣ። በዙሪያው የሚገነቡ የአገልግሎት ሰጪ ተቋማቶች እነዚህ መጸዳጃ፣ ቆሻሻ ኢቭን አንዳንዶቹ ከውጭ ገረጋንቲ ጭምር በጨለማ እንደሚያስደፉ አንዳንድ መረጃዎች ይጠቁማሉ። እዚህ አካባቢ ላይ የምናየው አሁን ይሄ አካባቢ የምናየው በቅርብ ጊዜ ባህር የነበረ ነገር ግን አፈር ተጨምሮበት ለዚህ ድርቀት የተዳረገ ነው። የሎጎ ሐይቅ የአካባቢው ነዋሪ ሲያሻው የሚጠጣው ከብቶቹን የሚያውልበት መሰረተ ልማቱ ባይኖርም ጎብኚ ብቅ ሲል የዕለት ጉርሱን የሚያገኝበት ህልውናው ነበር። በዙሪያ ያረፈው ህገወጥ የግብርና ስራ ገንግኖ በበክለቱ ሳቢያ ጥልቀቱም ግዝፈቱም የአሳ ምርቱም ቀንሶ ምርታማነቱ እየሳሳ ሞገሱ እየቀነሰ የተመልካች የታዛቢ ያለ ሲል ቆይቷል። የአሳው ነገርማ የሐይቁን የቁልቁለት ጉዞ ይናገር ነበር። ያው እዚህ አካባቢ በርግጥ እርጥበት አጥር እንደመሆኑ በአመት አንዴ ነው፣ ግን የሚገኘው ዝናብ በቀጥታ አፈሩን ይዞ ነው የሚገባው። እዚህ አካባቢ ቋሚ ተክሎች የሉም፣ ጊዜያዊ ተክሎች ናቸውና በዚህ ምክንያት የደለል ክምችቱ እየጨመረ ነው ያለው። ከዚሁ ጋር በተያያዘ በአካባቢው የሚጠቀሙት ለምርት ማሳደጊያ ተብለው ማዳበሪያ ሊሆን ይችላል፣ ጸረ ተባይ ጸረ አረም የመሳሰሉት በቀጥታ ወደ ሐይቁ እየገቡ የሐይቁ ኢኮሎጂ አደጋ ላይ እንዳለ ነው እንግዲህ የምናውቀው። ከቤተሰባችን ጀምሮ ሲሰሩ በነበረበት ሰዓት ቢያንስ ወደ 200 አሳ 300 አሳ በቁጥር ስንገዛ 100 አሳ ከላይ ይመረቅልን ነበር፣ ከምርቱ ብዛት የተነሳ ማለት ነው። 25 ኪሎ ሜትር ስኩዌር ስፋት ላይ ያረፈው ሐይቁ እንዲህ ባለው የተመልካች ጦት የታዛቢ ጉድለት ሲንገላታ የነዋሪውን ውበቱን በእግረ መንገድ የተመለከተው ሁሉ ቁጭት ከፍ አድርጎት ቆይቷል። ስርዓቱ ቢጠበቅ ቢለማ መዝናኛም ቢታደል ዘመናዊነትንም ቢላበስ የሚለው ደግሞ የቁጭታቸው ማጠንጠኛ ነበር። በጠቅላይ ሚኒስትር አብይ አህመድ ከሸገር የጀመረው የሀገርን ውበት መግለጫ ገበታ ለትውልድ ሲባል ለሎጎ ሐይቅ ደረሰለት። እነሆ የተደበቀውን ግርማውን ገልጦ ያደፈ የተጎሳቆለ አካሉን አድሶ ምድራዊ ገነት አሰኘው። አሁን በሰራነው ሳንረካ ቀጣዩን ምዕራፍ በጋራ ብንጀምር ሐይቅ ለብዙዎች የታሪክ ብቻ ሳይሆን የውበት መገኛ ስለምትሆን ለሐይቅ እስጢፋኖስ አባቶች ለሼኮች ያለኝ መልእክት የከባቢው ሕዝብ ጥቂት ተኝቶ ብዙ የሚሰራ ቢሆን ለልጆቹ የለማ ያማረ የተተፈረፈን ከባቢ ጥሎ ማለፍ ስለሚችል መንግስት በሁሉም በሚቻለው መስክ ከጎናችሁ ይሆናል። ይህንን ከባቢ ቢያንስ በፍሩትና በከብት በመቀየር የጥጋብ ምልክት ለማድረግ ተባብረን በጋራ እንድንሰራ ይህ ፕሮጀክት የተሰራው በገበታ ለትውልድ የግሉ ባለሀብት መንግስትን አምኖ ባዋጣው ገንዘብ ነው። የዛሬው የሎጎ ሐይቅ መልክ ይህ ነው። አሉ ከሚባሉ ሎጆዎች ጋር ያወዳድረዋል። ዘመናዊነትን ተላብሶ ጎብኝን ከሩቅ ይጣራል። የተቆጮም ተቆጭተው እንዳልቀሩ ይናገራል። ሰኔ 2016 የተጀመረው ፕሮጀክት በ13.3 ሄክታር መሬት ላይ አርፎ ቅንጡ ሆቴሎችን፣ ድንቅ መዝናኛዎችን፣ የስፖርት ማዘውተሪያዎችን አካቶ ፍካቱን ለተመኙ ድምቀቱን ለናፈቁ ሁሉ ታሪክን ከዘመናዊነት ተፈጥሮን ከድንቅ ውበት አዛምዶ አለሁ ብሎ ተከስቷል። ዛሬ ይህ ድንቅ ሥራ ለሐይቅ መነሻ ሆኖ ከገዳሙ ከታሪኩ ጋር ተዋህዶ ብዙ ልማቶች አምጥቶ ከዘመናት በኋላ ልጆቻችን ይህንን ጊዜ እያወሱና እያስታወሱ አንድ ቀን መልካም ጡብ መልካም መሰረት በመጣሉ ከባቢያችን ተቀየረ ብለው የሚያወሱበት የሚያመሰግኑበት ዘመን ይመጣል። ገበታ ለትውልድ ለሎጎ ሐይቅ ደርሶለታል። ያኔ ታዛቢ ያጣው ሐይቁ ዛሬ በገበታ ለትውልድ ከሀገሪቱ አሉ ከተባሉ የቱሪዝም ልማቶች ውስጥ አንዱ ለመሆን ችሏል። ታዛቢም አልሚም አግኝቷል።
ኢትዮጵያ ያላትን እምቅ የተፈጥሮ ጸጋ ወደ ኢኮኖሚያዊ ሀብት በመቀየር ረገድ ገበታ ለትውልድ አዲስ ምዕራፍ ከፍቷል። የገበታ ለትውልድ ፕሮጀክቶች የሀገር በቀል ጥበብንና ዘመናዊነትን በማዋሃድ የቱሪዝም ዘርፍ አድማሱን እያሰፉም ይገኛሉ። የታሪክ አሻራን ከማሳረፍ ባለፈ ለዜጎች የስራ ዕድልና ለሀገር የኢኮኖሚ ተስፋ የሆኑትን የእነዚህም ፕሮጀክቶች ፋይዳ ተከታዩ የአሸናፊ እንዳለ ዘገባም ያስቃኝናል። ለበርካታ ዓመታት የኢትዮጵያ ቱሪዝም በጥቂት አካባቢዎች ላይ ብቻ ተወስኖ ቆይቷል። ይህ መልክዓ ምድራዊ ውስንነት የውጭ ሀገራት ዜጎችን ብቻ ሳይሆን ራሳቸው ኢትዮጵያውያንም ሀገራቸውን ጠንቅቀው እንዳያውቁ፣ ጸጋና ሀብታቸውን በአግባቡ እንዳይረዱ አድርጓቸዋል። የቱሪዝም መዳረሻዎች በጣት ለመቁጠር እስኪቀሉ ድረስ ተደጋጋሚና የኢትዮጵያን ብዛብት የማይወክሉ ሆነው በመቆየታቸው ሀገርም ሆነ ሕዝብ ከዘርፉ ሊያገኙ የሚገባውን በረከት አሳጥተዋል። ተፈጥሮ ሳትሰስት ያደለቻቸው ውበትና ጸጋ ያልጎደለባቸው በርካታ ስፍራዎች ቢኖሩም የዜጎች ጥቅም ግድ የሚለው ባለራዕይና አርቆ ሀሳቢ በማጣታቸው ለዘመናት ሳይለሙ ቆይተዋል። ዛሬን አልፎ ለነገ የሚተርፍ እምቅ ሀብት ይዘው ነገር ግን ባዶ እጃቸውን የተቀመጡ የኢትዮጵያ አካባቢዎች በሁሉም ማዕዘናት ነበሩ። ይህንን መልክና ሀሳቤ ለመቀየር የተፈጥሮ ጸጋን በብቃት የመጠቀም አዲስ ሀሳብ ይዞ ብቅ ያለው በጠቅላይ ሚኒስትር አብይ አህመድ የሚመራው የመደመር መንግስት ነው። መንግስት በገበታ ለትውልድ መርሃ ግብር ኢትዮጵያን በአዲስ መነጽር ማሳየት ጀምሯል። ከገበታ ለሸገርና ገበታ ለሀገር የቀጠለው ይህ መርሃ ግብር በአገር አቀፍ ደረጃ 8 ግዙፍ የቱሪዝም መዳረሻዎችን ለማልማት አቅዶ የተነሳ ነው። እነዚህ የተፈጥሮ ስፍራዎችን ወደ ዓለም አቀፍ የቱሪስት መዳረሻነት የሚቀይሩ ፕሮጀክቶች ኢትዮጵያ ያላትን እምቅ አቅም ለዓለም በማስተዋወቅ ረገድ አዲስ የኢኮኖሚ ምዕራፍ ከፍተዋል። የገበታ ለትውልድ ሥራ የመጀመሪያው መዳረሻ የሆነውና በ36.7 ሄክታር የጥብቅ ደን ላይ የተዘረጋው ደንቢ ኢኮሎጅ የለውጡ ቀዳሚ ማሳያ ነው። ኢኮሎጁ ኢትዮጵያ ባለፉት 7 ዓመታት ዘላቂነትን፣ የቅርስ ሀብትንና ዓለም አቀፍ ደረጃን የመጠበቅ ዕድልን በማዋሃድ ምን ያህል እንደተለወጠች ምስክር ሆኖ ይቀርባል። ይህም ኢትዮጵያ በርካታ የሚገለጥ ሀብት ባለቤት መሆኗን ሲያረጋግጥ ለዘመናት የሌላውን ያማትሩና ያደንቁ የነበሩ አይኖችን ወደ ራሳቸው እንዲመለከቱ አስገድዷል። ኢትዮጵያ የቃል ኪዳን ሀገር፣ የተባረከች ሀገር፣ የተወደደች ሀገር፣ የተመረጠች ሀገር የሚባለው ውሸት አይደለም፣ እውነት ነው። እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት፣ የሌለ ጸጋ፣ የሌለ ሀብት የለም። አይን ካልተገለጠ የከባቢን ሀብት ማየት ካልተቻለ ቢቀመጥም ልክ በአፈር ውስጥ እንደተቀበረ ወርቅ ማለት ነው። አለ፣ አናየውም፣ አንጠቀምበትም። ዛሬ ግን ዘመን ደርሶ በመንግስት እና በግል ትብብር፣ በመንግስት እና በህዝብ ትብብር እንደዚህ ያለው ድንቃ ድንቅ ስራ በሀገራችን መሰራት ሲጀምር ይሄ ሎጅ፣ ይሄንን ውሃ፣ ይሄንን ጫካ፣ ይሄንን ቡና ይተካል ማለት አይደለም። አይተኩም። እነሱ ግን የነሱን ውበት ይገልጣል። ከገበታ ለትውልድ ፕሮጀክቶች መካከል ሁለተኛውና በ385 ሄክታር መሬት ላይ ያረፈው የሸበሌ ሪዞርትም ጉዞው በእርግጥም ለትውልድ ታሪክ ማሻገርና ሀገርን በልኳ መግለጽ መሆኑን ማረጋገጫ ነው። ግንባታዎቹ ታሪክን ሳይለቁ ዘመንን የሚዋጁ ባህላዊ ጥበብን ሳይገፉ ትርጉም ያለው መልእክት የሚነገርባቸው ናቸው። ፕሮጀክቶቹ ከፈጠሯቸው የስራ ዕድሎች ባሻገር ግንባታዎቹ ከአካባቢው ስነ ምህዳር ጋር እንዲዋዱ ለማድረግ ሲባል በዚሁ አካባቢ የሚገኙ ድንጋዮች፣ አፈርና እንጨቶች ጥቅም ላይ ውለዋል። ከውጭ ከሚገቡ ውድ ዕቃዎች ይልቅ የአካባቢው ጥበብና ጥሬ ዕቃዎች ቅድሚያ ተሰጥቷቸዋል። ይህም የአካባቢው ነዋሪዎች በስራው ላይ በቀጥታ እንዲሳተፉ አድርጓል። ለአየር ንብረት ተስማሚ ሆነው እንዲዘልቁም በኮንክሪትና በብረት ላይ ብቻ ከመደገፍ ይልቅ እንደ ዋንዛ ያሉ እንጨቶችና የተጠረቡ ድንጋዮችን ተጠቅመዋል። ይህም በግንባታዎቹ ላይ ታሪክን ከመጻፍ ባለፈም ለትውልድ የሚሸጋገሩበትን ጥንካሬ አጎናጽፏቸዋል። በእርግጥም ገበታ ለትውልድ ያልታዩ የአካባቢ ጸጋዎችን ከመመርመር ባለፈም ማንም ትኩረት ሰጥቷቸው ለማያውቁ ማህበረሰቦች የክብርና የብልጽግና ምንጭ ሆኗል። ፕሮጀክቱ ስር መሰረታቸውን ሳይለቁ ማንነታቸውና ተፈጥሯዊ ሀብታቸውን በልካቸው አሰናድቶ ለዓለም በማሳየት በድህነት አዙሪት ውስጥ የነበሩ ዜጎችን የህልም አድማስ አድሷል። ይህ ተግባር ግቡ ድንጋይ መቆለልና ህንፃ ማብለጭለጭ አይደለም። ይልቁንም የማይደመሰስ የታሪክ አሻራን መክተብና ተስፋቸው የሌሎችን አርቆ ማየት ብቻ ለነበሩ ወገሮች ከራሳቸው አልፎ ለትውልድ የሚሻገር በረከትን ማውረስ ነው። ይህም
ፕሮጀክቶቹ ኢትዮጵያ ካላት ተፈጥሮ ጸጋ ተጠቃሚ መሆን እንደምትችል የሚያሳዩና የመደመር ትውልድ ለአገሩ ምን አይነት አሻራ ማሳረፍ እንዳለበት የሚያስተምሩ ተግባራዊ ትምህርት ቤቶች ተብለው ቢጠሩ ቢያንስ እንጂ የማይበዛባቸው ናቸው። እነዚህ ስራዎች በአገር አቀፍ ደረጃ የቱሪዝም ዘርፉ በኢኮኖሚው ላይ ያለውን ድርሻ እንዲያሳድግና ከፍተኛ የውጭ ምንዛሬ እንዲያስገኝ ታሳቢ የተደረገባቸውም ናቸው። ገበታ ለትውልድ ኢትዮጵያ ያላትን የተፈጥሮ ጸጋ ወደ ሀብት በመቀየር ለመደመር ትውልድ ተግባራዊ አሻራ የሚያስቀምጥና ለዘላቂ ብልጽግና መንገድ የሚጠርግ ታሪካዊ ፕሮጀክት ነው። ከዚህ ከገበታ ለትውልድ ፕሮጀክቶች ወጣ ወዳሉት ወደ ሌሎቹ ጉዳዮቻችን እናልፋለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አንደኛ ዓመት አንደኛ መደበኛ ጠቅላላ ጉባኤውን በዛሬው ዕለት ማካሄድ ጀምሯል። በጉባኤው ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ፣ የክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንቶች፣ የምክር ቤቱ ጠቅላላ ጉባኤ አባላትና የስራ አስፈጻሚዎች፣ ዑለሞችና ጥሪ የተደረገላቸው እንግዶች የተገኙ ሲሆን በመድረኩ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2017 የምርጫ አስፈጻሚ ቦርድ የሰነድ ርክክብ ተከናውኗል። የምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ጉባኤው መላው የኢትዮጵያ ሙስሊም ማህበረሰብ ምርጫችን በመስጂዳችን በሚል መሪ ሀሳብ ወኪሎቹን በመረጠበት ማግስት የተካሄደ በመሆኑ ታሪካዊ እንደሚያደርገው ገልጸው ለምርጫው ስኬት መላው የኢትዮጵያ ሕዝብና መንግስትንም አመስግነዋል። ምርጫውን በፍትሃዊና በሸሪዓው ሕግ መሰረት የሸሪዓውን ባህሪና አኽላቅ በተላበሰ መልኩ ፍጹም ሰላማዊ በሆነ መንገድ ምርጫችን አላህ አሳክቶን የእናንተ ትግል፣ የእናንተ ቀና አመራር፣ የእናንተ ቀና አመለካከት፣ የእናንተ ሸሪዓዊ አኽላቅ በተላበሰ መልኩና በዚህ መልክ እንድሳካ ላደረጉልን ሁሉ የሀገራችን መላው ዜጋ ስንል ሙስሊም ብቻ ሳይሆን ሙስሊም ያልሆኑ ሁሉ ይህ ምርጫ ፍጹም ሰላማዊና ፍትሃዊ ሆኖ እንዲሳካ ከኛ ጎን ሆኖ ከአላህ ምስጋና በኋላ ደግሜ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም በእናንተው ስም ሊያመሰግን ወዳለሁ። በዚህ መልክ ተጀምሮ ሲያልቅ የመንግስታችን ልፋትና ትጋት በተለይ የሰላም ሚኒስትር እንዲሁም የጸጥታ ኃይሎች ከአላህ ምስጋና በኋላ ደግሜ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም በእናንተው ስም ሊያመሰግን ወዳለሁ። እንደ ሪፖርተራችን አሊ ደደፎ ዘገባ በጉባኤው የ6 ወራት የስራ አፈጻጸም ሪፖርት ቀርቦ ውይይት እንደሚደረግበት እንዲሁም የስራ አስፈጻሚ ማሟያ ምርጫም ይካሄዳል ተብሎም ይጠበቃል። አዲስ አበባ ላይ የተከናወነው የልማት አብዮት ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ ምክር ቤት የከተማ አስተዳደሩን የ6 ወራት እቅድ አፈጻጸም የገመገመበት መደበኛ ጉባኤው የዳኞችን ሹመት በማጽደቅም ተጠናቋል። ይመራደም ተከታዩን አሰናድቷል። ያን ጎስቋላ ገጽታዋን የነበረ ታሪክ አድርጋው ዳግም ላትመለስበት አራግፋ የውበት ሸማዋን እየለበሰች ተአምራዊ የልማት ጉዞ ውስጥ የገባችው አዲስ አበባ ከድንግዝግዙ ወጥታ ብርሃን ሆናለች። እንዲህ እያለ በብዙ የልማት ስኬቶች የታጀበው የከተማነት ጉዞ በየጊዜው ፕሮጀክቶችን ጀምራ እያጠናቀቀች ባለፉት 6 ወራት አሉ የምትላቸውን የነዋሪዎቿን ቀሪ ስራዎችንም ስትሰራ ሰንብታለች። ይህው የልማት ጉዞ የአዲስ አበባ ከተማ የ6 ወራት የዕቅድ አፈጻጸም በከተማ አስተዳደሩ ምክር ቤትም ተገምግሟል። ከምንም በላይ አዲስ አበባችን ተመራጭ ከተማ ሆናለች። ወደድንም ጠላን አዲስ አበባችን ተመራጭ ከተማ ሆናለች ሲባል መፈክር ብቻ አይደለም፣ ወይም በአባቶ የምናገረው አይደለም። በሚሊዮኖች በመቶ ሺዎች እየመጡ የሚጎበኟት፣ ብዙዎች ልምድ የሚወስዱባት፣ የብዙ አህጉር አቀፍና ዓለም አቀፍ ኮንፈረንሶች ማካሄጃ ከተማ ሆናለች። ይሄ ደስ ሊለን ነው የሚገባው። የተለያዩ ፍላጎቶች
የተለያዩ ማንነቶች ባሉበት ህብረተሰብ ውስጥ ትልቁ ችግር ነፃ አካታች የሆነ ተቋም መገንባት ነው። ትልቅ ችግር ነው እሱ። በዚህ የሪፎርም ዓመታት ጊዜ ውስጥ ግን ብዙዎቻችን አትኩሮት ማንሰጠው እነዚህን አካታች የሆኑ በተቻለ መጠን ደግሞ ነፃ የሆኑ ከሁሉም ይበልጥ ደግሞ ኤሌክትሮኒክ ገቨርናንስ የሚጠቀሙ ዲጂታል የምትሉት በርካታ ተቋማት ፈጥረናል። ትልቅ ሰክሰስ ነው ይሄ። አዲስ አበባ ሌሎች የአፍሪካ ከተሞች እንዲቀኑባት የሚያደርግ ስራ ነው የተሰራው። ትምህርት ላይ በፊት ያልነበረን እንደው ትምህርት ቤት ያልደረሰባቸውን ተደራሽ የሆነበት የትምህርት ግብዓት በአፋጣኝና በቀላሉ የሚቀርብበት በፊት የሚገርማችሁ ትምህርት ቤት ላይ ርዕሳነ መምህራን አካል ጉዳተኛን አልቀበልም የሚሉበት ዘመን ነበር። አሁን እኮ የልዩ ፍላጎት ሴንተሮች ቁጥራቸው የተየለየለ ሆኗል። በመዲናዋ አዲስ አበባ እየተመዘገበ ላለው ውጤት የነዋሪው ንቁ ተሳትፎ የታየበት ጭምር መሆኑንም የምክር ቤት አባላቱ ገልጸዋል። የከተማ አስተዳደሩ ከንቲባ አዳነች አቤቤ በከተማው አብዛኛው በጀት ለዘላቂ ልማት መዋሉ ዜጎችን ተጠቃሚ ያደረጉ በርካታ ልማቶች እንዲሰሩ ማስቻሉንም ተናግረዋል። ከዚህ ምክር ቤት ዘመን በፊት የነበረውን እንኳን የቅርብ ዘመኑን ቢያወዳድረው አዲስ አበባ ላይ የተካሄደው እውነቱን ለመናገር የልማት አብዮት ነው። እኛ ስለሰራ ነው አይደለም፣ ምክር ቤቱ እውቅና እንደሰጠው በተጨባጭም መሬት ላይ ተቆጥሮ የሚታይ የሚዳሰስ ህዝቡም የሚጠቀምበት መሰረተ ልማት ከመሆኑ አንፃር ይህንን በዚህ ልክ ማንሳት ይቻላል። በርካታ ስር ነቀል ለውጦች ብናደርግም ዛሬም የልማት ጥያቄዎች ይጠየቃሉ። ጤናማ ጥያቄዎች ናቸው። ዛሬም የመልካም አስተዳደር የአገልግሎት ጥያቄዎች ይጠየቃሉ። ጤናማ ናቸው። በአንድ ጊዜ ሰርተንም የምንጨርሰው ጉዳይ ስላልሆነ እድገት ቀጣይ ነው። እኛ ደግሞ ግባችን ብልጽግና ነው፣ ሀገራችንን ማበልጸግ ነው። በአገልግሎት አሰጣጡ ከፍተኛ የተገልጋይ እርካታ እየተፈጠረበት ያለውን የአንድ መሶብ ማዕከልን በአጭር ጊዜ በሁሉም ክፍለ ከተሞች ተደራሽ ይደረጋል ብለዋል ከንቲባዋ። አገልግሎት ላይ እኛም ማህበረሰቡም ብዙ ጊዜ ክፍተቶች ላይ ነው ትኩረት የምናደርገው። አዎ ክፍተቶችን ማንሳት ተገቢ ነው፣ ምክንያቱም የተሟላ አገልግሎት መስጠት ስላለበት። ለውጡን ግን ፈጣን እንዲሆን ያደረገው የመሶብ አንድ ማዕከል አገልግሎት ነው። እሱን በ11ዱም ክፍለ ከተማ ላይ የማዳረስ ስራችን በፍጥነት ይሄዳል። ምናልባት ከ15 ቀን እስከ 1 ወር ባሉት ጊዜያቶች ሁለቱን እንጨምራለን። ቀጥሎ ያሉትን ደግሞ እስከ መያዝያ ባለው ጊዜ ወደ ተግባር እናስገባለን። የተሟላ አገልግሎት ለህዝባችን መስጠት እንዲሁም የሞባይል አገልግሎቱንም የማስጀመር እቅዶቻችንን ተግባራዊ እናደርጋለን። በከተማው የተመዘገቡ ስኬቶች እንዳሉ ሆኖ በቀጣይ የኑሮ ውድነትን በዘላቂነት መቀነስ፣ የትራንስፖርት አቅርቦት ችግሩን መፍታት፣ የቤትና የውሃ ልማት ስራዎችን ማፋጠን ቀሪ የትኩረት አቅጣጫዎች ሆነው ተቀምጠዋል። ውይ አመሰግናለሁ ልጄ። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። አመሰግናለሁ። ብቃት ባላቸው ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
የጌዲዮ ብሔር የአዲስ ዓመት ማብሰሪያ ደራሮ በዓል ማጠቃለያ እየተከበረ ነው። የጌዲዮ ብሔር አዲስ ዓመት ደራሮ በዓል በዲላ ከተማ በድምቀት እየተከበረ ይገኛል። በበዓሉ የስራና ክህሎት ሚኒስትር ሙፈሪያት ካሚል፣ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደን ጨምሮ የክልሉና የዞኑ ከፍተኛ አመራሮች፣ አባገዳዎች፣ የብሔሩ ተወላጆች እንዲሁም ከአጎራባች ዞኖች ተወካዮች ተገኝተዋል። የበዓሉ አከባበር መረጃን አስመልክቶ ተከታዩን ዘገባ እንከታተል። አመሰግናለሁ። እንግዲህ ዛሬ በተከበረው በጌዲዮ ብሔር ዘመን መለወጫ ደራሮ በዓል ላይ የብሔሩ ባሌ ስርዓት አባገዳ ቢፎን ሟቆን ጨምሮ ሌሎች ከፌዴራል ከክልልና ከዞኑ ከፍተኛ የስራ ኃላፊዎች እንዲሁም የብሔሩ ተወላጆች ተገኝተዋል። በዚሁ ሰዓት መልእክት ያስተላለፉት የኢፌዴሪ ስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል እንዳሉት እንግዲህ ያሉንን ባህላዊና ለቱሪዝም ፍሰት መነሻ የሚሆኑ ሀብቶችን በዓለም በማስተዋወቅ ለገቢ አማራጭ መጠቀም ያስፈልጋል ብለዋል። እነዚህ ባህላዊና ለቱሪስት መዳረሻ የሚሆኑ የተለያዩ እሴቶች ለሀገሪቱ ኢኮኖሚ መጎልበት ያላቸው አስተዋጽኦ ትልቅ መሆኑን አንስተዋል። ይሄ ለነዚህም ደግሞ አብነት ዳራሮን አንስተዋል። ዳራሮ ለአካባቢ ጥበቃ ያለው አስተዋጽኦ በዓለም መድረክ ያስተዋወቀው መሆኑን ጠቁሞ ሌሎች ሀብቶቻችንንም እንደዚህ በዓለም በማስተዋወቅ ኢኮኖሚያችንን ማጎልበት እንደ ሀገር ብልጽግናን ለማረጋገጥ ያስችላል የሚል መልእክት አስተላልፈዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በበኩላቸው ባህላዊ እነዚህ አይነት ክንውኖች ደራሮን የመሳሰሉት የህዝብ ለህዝብ ትስስሮችን የሚያጠናክሩ አንድነትን የሚያጎለብቱ አብሮነትን የሚያጸኑ እንደሆነ ጠቅሰዋል። ስለዚህ ለሀገረ መንግስት ግንባታ ለሰላምና ጸጥታ መከበርም እንደዚህ አይነት ባህላዊ እሴቶችን በመጠቀም ሀገሪቷን ሰላማዊና ደህንነቷ የተጠበቀ ልማቷም ደግሞ የተፋጠነ እንዲሆን ማድረግ እንደሚቻልም አንስተዋል። ከዛም ባሻገር መልእክት ያስተላለፉት የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ በበኩላቸው ደራሮ የተለያዩ እሴቶችን በውስጡ ያቀፈ ከዛም ውስጥ ደግሞ ሰላምን ለማጽናት ያለው ስርዓት ፋጬ በመባል የሚታወቀው ለሌሎች አካባቢዎችም በማሻገር ለሀገረ መንግስት ግንባታው ለሰላምና ጸጥታው መከበር ለልማት መፋጠንም ትልቅ አስተዋጽኦ የሚያበረክት እንደሆነ ማሳያ መሆኑን ጠቁመዋል። እስካሁን ድረስ ከጥንት ጀምሮ በዚህ ስርዓት ሲተዳደር የነበረው የጌዲዮ ባህላዊ አስተዳደር ስርዓትን በዘመናዊው አስተዳደር ስርዓት ጋር በማዋሃድም ሀገሪቷ ላይ ትልቅ ለውጥ ማምጣት እንደሚቻልም ጠቁመዋል። እንግዲህ አጠቃላይ የደራሮ ሁነት በዛሬው ዕለት በዲላ ሁለገብ ስቴዲየም የነበረው ሁነት ላይ ከተለያዩ አጎራባች ዞኖችና ክልሎችም የመጡ እንግዶች በተለይም ደግሞ ለባሌ ስርዓት አባገዳው ጉማታ ወይንም ስጦታ በመስጠት እንዲሁም ለቀጣይ አመት የሚሆን ላላባ ወይንም አዋጅ በማስተላለፍ በመሳሰሉ ሁነቶችም ተከብሮ ተጠናቋል። አጠቃላይ ያለኝ መረጃ ይሄንን ይመስላል። ቀደም ሲል የተከታተልነውን ጥንቅር ሰብለ ወርቅ ኤልያስ ነበረች ያደረሰችን። የኢትዮጵያ ቀን በዓል ኢትዮጵያውያንና ትውልደ ኢትዮጵያውያን አንድነታቸውን በማጠናከር ልዩነታቸውን በማጥበብ ለሀገራዊ አንድነት የሚሰሩበት ነው ሲሉ የኳታር ኢራንና የመን ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ ኢብራሂም ገለጹ። ህብረ ብሔራዊ አንድነት የሚጠናከርበት 8ኛው የኢትዮጵያ ቀን በኳታር በልዩ ልዩ ዝግጅቶች እየተከበረ ነው። ሰናይት ብርሃኔ ከኳታር ተጨማሪውን አድርሳናለች። ህብረ ብሔራዊ አንድነት የሚጠናከርበት 8ኛው የኢትዮጵያ ቀን በቀጠር በልዩ ልዩ ዝግጅቶች እየተከበረ ነው። የዘንድሮው የኢትዮጵያ ቀን ታላቋ ሀገር ኢትዮጵያ የህዝቦች ዲሞክራሲያዊ መብት መገለጫ የሆነውን ዲሞክራሲያዊ ምርጫ በምታከናውንበት ዓመት መከበሩ ልዩ ያደርገዋል ሲሉም በቀጠር በኢራንና በየመን ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ ገልጸዋል። የዘንድሮ 8ኛ የኢትዮጵያ ቀን ስናከብር የለውጡን ማዕድ የተቋደስንበትን 8ኛ ዓመት እንዲሁም የታላቋ ሀገራችን የመላው ህዝብ የዲሞክራሲ መብት መገለጫ የሆነውን ዲሞክራሲያዊ ምርጫ በምናከናውንበት ዓመት በመሆኑ ልዩ ትኩረት የሚሰጠው ነው። መንግስት ትኩረት ሰጥቶ ከሚሰራባቸው ጉዳዮች አንዱ በየሀገራቱ ያሉ ዲያስፖራዎች በሁለንተናዊ ልማት እንዲሳተፉ ማስቻል በመሆኑ የዲያስፖራው ማህበረሰብ በሀገሩ ልማት ንቁ ተሳታፊ እንዲሆንም መልእክታቸውን አስተላልፈዋል። የንግድና የኢንቨስትመንት ተሳትፎ፣ በውጭ ምንዛሬ የዲያስፖራ አካውንት በመክፈት የእድሉ ተጠቃሚ በመሆን በሌሎች ሀገራዊ ፕሮጀክቶች ላይ በንቃት የመሳተፍ ለሀገራችን እንዲሁም ሰላምና ልማት
አምባሳደር ሆነን በመቆም የኢትዮጵያ ሕዝብ ሀብት የሆነውን ለዘመናት የኖረውን የመቻቻልና የአብሮነት ባህል ከወትሮ በበለጠ ተንከባክበን በማቆየት ለመጪው የትውልድ የሰላም ተምሳሌት ሆነን አዲስ ታሪክ እንድንሰራ በዚህ አጋጣሚ ማሳሰብ እወዳለሁ። በቀጠር የኢትዮጵያ ኮሚኒቲ ሊቀመንበር አቶ አሚኑ ኑር በበኩላቸው በኳታር የሚገኙ ዜጎች በሀገራቸው ልማት ላይ በተለይም ለታላቁ ህዳሴ ግድብ ያበረከቱት አስተዋጽኦ በመልካም የሚነሳ መሆኑን ገልጸዋል። የኮሚኒቲ ማህበራችን ተቀዳሚ ዓላማ ከሆኑት አንዱ ዜጎችን በሀገራዊ ልማት ላይ የራሳቸውን አሻራ እንዲያኖሩ ማስቻል ነው። ኮሚኒቲ ማህበራችን በዚህ ረገድ በግንባር ቀደም ሚና ሲጫወት ቆይቷል። በያዝነው ዓመት ተመርቆ ኃይል ማመንጨት የጀመረው ህዳሴ ግድባችን ለአብነት የሚጠቀስ ነው። ኮሚኒቲ በሀገራችን በሀገር ደረጃ የተጀመረውን የለውጥ ሂደት በማስቀጠል ቁርጠኛ የማስተባበር ሚና እንደሚወጣ በዚሁ አጋጣሚ ቁርጠኛነታችንን መግለጽ እፈልጋለሁ። በዚህ በኳታር ዶሃ በየዓመቱ የሚከበረው የኢትዮጵያ ቀን በተለያዩ ስፖርታዊ ክንውኖች እንዲሁም ደግሞ በባህላዊ አልባሳትና ባህላዊ ምግቦችን በማስቀመስ በተለይ በዚህ በኳታር የተወለዱ ኢትዮጵያውያንና ትውልደ ኢትዮጵያውያን ባህላቸውን፣ ወጋቸውንና እሴቶቻቸውን እንዲያውቁ እንዲረዱ በሚያስችል መልኩ በየዓመቱ በድምቀት እየተከበረ ይገኛል። ክቡራን ተመልካቾቻችን የጥር 30 2018 ዓ.ም የቀን 7 ሰዓት የዕለተ ቅዳሜ ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁ። በያላችሁበት ውብ ቀን ይሁንላችሁ።